ሰላም ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን የመላው ክርስትና እምነት ተከታዮች በሙሉ እንኳን ለመስቀል ከተራ በዓል በሰላም አደረሳችሁ አደረሰን ለማለት እንወዳለን። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያም በየዕለቱ ወደ እናንተ የሚያደርሰው መዋለ ፋኖ ዜና ጥንቅር በትላንትናውና በዛሬው ዕለት በተለየ ሁኔታ ሰበር መረጃዎችን በማካተት ወደ እናንተ የሚያደርስ ይሆናል። ወንዳለ ቢክስ መረጃዎችን ያደረስኳችሁ ቆይታ አደርጋለሁ። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ እዝ በዛሬው ዕለት በሰሜን ወሎ ወልዲያ በዙሪያ ገባው ሲያደርገው የነበረው ለአስጨራሽ ውጊያ ከፍተኛ ጀብዱ ተፈጽሞበት ወደ አመሻሹ ደርሷል። የምስራቅ አማራ ቀጠና የሚኒልክ እዝ በሰሜን ወሎ መቀመጫ ወልዲያ ከተማ በአራቱ አቅጣጫዎች ከአገዛዙ ወታደሮች ጋር ለአስጨራሽ ውጊያዎችን ሲያደርጉሏል። ይህንን በዝርዝር የምንመለከተው አበይት መረጃችን ነው። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ዋና ሰብሳቢ እንዲሁም የአፋባሃ ሴንትራል ኮማንድ አባል አርበኛ ሀብቴ ወልዴ ከሰሞኑ የተገኙ ድሎችና አጠቃላይ ወቅታዊ ሁኔታዎችን በማስመልከት መልእክት አስተላልፏል። የፋሽስቱ ብልጽግና ጀንበር እየጠለቀች ነው። የአማራ ፋኖ ድል ፀሐይ በመሃል 4 ኪሎ እያበራች ነው። የድል ፀሐያችን ለአማራ እያበራች ለጥላቶች ደግሞ እያቃጠለች ነው። ውድ ድርጅታችን የአፋባሃ ሴንትራል ኮማንድ አመራሮች፣ የደቡብ ምዕራብ ምስራቅ አማራ ቀጠናዊ እዞች፣ በየደረጃ ያላችሁ የእዝ የስራ አስፈጻሚዎች፣ የኮርና ከዛ በታች ያሉ የኃይል መሪዎች በሙሉ ይህ መልእክት ከሰሜን አማራ የበላይ ዘለቀ እዝ ከጎንደር ሰማይ ስር የተላለፈ ነው ብሏል። የአርበኛ ሀብቴ ወልዴ መልእክት በሰፊው እንቃኘዋለን። የምስራቅ አማራ ቀጠና ሚኒሊክ እዝ ዋና አዛዥ አርበኛ ዋርካው ምሬ ወዳጆ የሰሞነኛ የ3 ቀናት የዘመቻ ሳጅን አደማሊ አባናዶ 3ኛ ቀኑን በተመለከተ ዘርዘር ያለ መልእክት አስተላልፏል። አርበኛ ምሬ ወዳጆ ለመላው አፋባሃ የተደረገ የሚገኘው ትንቅንቅ የናንተም ነው ብሏል። ከዚህ ባሻገር የፋኖ ሰራዊት ሊወስዳቸው የሚገቡ የጥንቃቄ መልእክቶችን ማስተላልፏል። የአርበኛ ምሬ ወዳጆ መልእክት ወደ እናንተ የሚደርስ ይሆናል። ውድ አድማጭ ተመልካቾች በአራቱም ቀጠናዎች በደቡብ አማራ ቀጠና ሳምነው እዝ እንደዚሁም በምዕራብ አማራ ቀጠና ቴዎድሮስ እዝና የሰሜን ቀጠና በላይ ዘለቀ እዝ ትንቅንቆች ዛሬም ቀጥለው እንደዋሉ ናቸው። በደቡብ አማራ ቀጠና ሳምነው እዝ አፄ ጽርሐ ያዕቆብ አንደኛ ኮር በጠላት ላይ የወሰደው እርምጃን አጠናክሮ ቀጥሏል። በዝርዝር እናስደምጣችኋለን። ከዚህ ባሻገር የአፋባም ደቡብ አማራ ቀጠና ሳምነው እዝ የአፄ ዘርዓ ያዕቆብ አንደኛ ኮር በጠላት ላይ የወሰደ ካለው እርምጃ ባሻገርም በተለያዩ ቀጠናዎች ለአስጨራሽ ውጊያዎች ተጠናክረው እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ኃይል አካል በመሆን መቀላቀል መቻሉን የአማራ ፋኖ በወለጋ ክፍለ ሀገር ወይም ቤዛሞ እዝ አስታውቋል። ቃል በተግባር ለአንድነት ሲባል የምናስቀምጠው ቅድመ ሁኔታ የለም ሲል መግለጫ ይዞ ወጥቷል። በወለጋ ምድር ከፍተኛ ትንቅንቅ እያደረገ የሚገኘው የአማራ ፋኖ በወለጋ ወይም ቤዛሞ። ውድ አድማጭ ተመልካቾች እነዚህና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ እንቆያለን። ቀዳሚ የምናደርገው ግን 3ኛ ቀኑ ላይ የሚገኘው የዘመቻ አርበኛ ሳጅን አደማሊ ወይም አባናደው የ3ኛ ቀን ውሎ ትንቅንቅ ምን ይመስላል የሚለውን እናስቃኛቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። እንጀራው ወልዲያ እየተጋገረ ወጡ ጎባ ላፍቶ ሲሸተኝ አደረም። ልሂድ በወልዲያ በአዋጅ መንገሪያው ሰው ጠራ መሰለኝ አቤት ልበለው የሚባለው የወልዲያ ከተማ ከዚህ ባሻገር የእጁ ለወዳጁ የእግዜር መሃል እጁ የእጁ ለጠላቱ እሳት ይዟል በእጁ ይላሉ አበው። ዛሬም የሆነው ይህ ነው። ለወዳጁ የእግዜር መሃል እጁ ሆኖ ያገኘውን ሁሉ ቤት ያፈራውን እንግዳ ተቀባይ የሚያበላ የሚያጠጣው ደጉ ሩህሩሁ የውሃው ሲሉ የሚጠሩት የወሎ ሕዝብ የእጁና አካባቢው ለጠላቱ ደግሞ እሳት በእጁ ይዞ ጠብቆታል። እጁ ክንዱ ነበልባል የሚፋጅ ሆኖበት ለጠላት ኃይል አልቀመስ ብሎ በወልዲያና በአካባቢው ጠላትን ዶጋመድ ሲያደርገው ውሏል። ጥቁር ውሃ ወንዙ በአሻጋሪ ወዲያና ወዲህ ማዶ ሆኖ የአገዛዙ ኃይልና የፋኖ ኃይል የጨበጣ ውጊያዎችን ሲያደርግ ውሏል። በወልዲያ ከተማ ዙሪያ ገባውን በመቻሬ አማይ ሚጫም በውድመን በቀያምባ በገብሬ አምባ በዋንዛዬ በጉላነኔ
በመውቀሪት ኪዳነ ምህረት፣ በጃርሳ መድኃኔዓለም፣ ጃርሳ አቡነ አረጋዊ፣ በገዶ በር እና በጥቁር ውሃ እልህ አስጨራሽ የጨበጣና የከባድ መሳሪያ ውጊያዎች ሲደረጉ ውለዋል። በዚህ ሶስተኛ ቀኑን እያስቆጠረ በሚገኘው የዘመቻ ሳጅን አደማሊ ወይም አባናደው የምሬ ወዳጆ ልጆች እሳት ለብሰው እሳት ጎርሰው ከፊታቸው ያገኙትን የጠላት ኃይል ሁሉ ዶጋመድ እያደረጉት ግስጋሴያቸውን ቀጥለው በከተማው ሁሉም እንዳሻቸው ሲዘሉበት ውለዋል። የአገዛዙ ኃይልም የሚገባበት ስምጥ የሚሸሸግበት ጠጋ አጥቶ ከፍተኛ ወታደራዊ አመራሮችና የዞንና የወረዳ ከፍተኛ አመራሮችን ወደ ሐራ ከተማ ለማሸሽ ጥረት ሲያደርግ ተስተውሏል። ከወትሮ በተለየ ሁኔታ ዛሬ መስከረም 16 ቀን ከማለዳው ጀምሮ ጸጥ ረጭ ያለው የወልዲያ ከተማ የአገዛዙ ኃይል እንኳን በኦራል መንቀሳቀስ አልቻለም። በእግሩ ከላይና ከታች ከወዲያ ከወዲህ ሲራወጥ ለተመለከተ ምን አንዳች ነገር ገጠመው ያስብላል። እውነትም በጥይት አፈሙዝ በጅራፍ የሚጋረፍ አይነት ሳይሆን መሳሪያውን አንከርፍፎ ፍርሃት አይሎበት ወዲያና ወዲህ ሲንከላወስ እየተመለከተ ከንፈሩን ሲመጥ በድሃ ልጆች ሁነት ሲገረም ሲያዝን ውሏል። የወልዲያ ሕዝብ አንድም አዛኝ ነውና፣ አንድም ደግሞ ከነኩት እጁ እሳት ጨብጧልና የሆነውን ሁሉ በአግርሞት ሲመለከተው ውሏል። በወልዲያ ከተማና በአካባቢው በከባድ መሳሪያዎችና በድሽቃም እንደዚሁም በእጅ በእጅ የጨበጣ ውጊያ ሲደረግ የዋለው ትንቅንቅ እስከ አመሻሹ ድረስ በከባድ ሁኔታ እንደነበር የዓለም አቀፍ ፋኖ ሚዲያ ዘጋቢዎች ለመታዘብ ችለዋል። በወልዲያ በመቻሬ በኩል አድርጎ ወደ መሃል መቻሬ ወደ ዋንዛዬና ወደ አማይ ሚጫ አድርጎ የሚወስደው የወድመን ቀጠናዎች ሁሉም የጦር አውድማ ሁነው የዋሉ ቀጠናዎች ናቸው። የመውቀሪት ኪዳነ ምህረትና የጥቁር ውሃ የጃርሳ በርና ጃርሳ መድኃኔዓለም ቀጠናዎችም በአገዛዙ የእውር ድንብር መድፍና ታንኮች ሲደበደቡ የዋሉ ቀጠናዎች ናቸው። የፋኖን ክንድ መቋቋም ያቃተው የአገዛዙ ሰራዊት አመራሮችንና ዋና ዋና መሳሪያዎችን ካሸሸ በኋላ 2 እና 3 መድፍ አስቀምጦ ግን ተራራማ ስፍራዎችን ሁሉ ሲደበደብ አምሽቷል። ንጹሃንም ላይ ኪሳራ እንዳደረሰ ለማወቅ ተችሏል። ያማለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒልክ እዝ ልጆች በርካታ መሳሪያዎችን የቡድን የነፍስ ወከፍ ክላሽንኮቮችና የተለያዩ መሳሪያ ተተኳሾችን በቁጥጥር ስር ስለማስገባታቸው የደረሰ መረጃ ያሳያል። ውድ አድማጭ ተመልካቾቻችን በዚህ ሶስተኛ ቀን በዋለው ዘመቻ ሳጅን አደማሊ አባናደው በርካታ ከተሞች በቁጥጥር ስር ውሏል። ከወልዲያ ዙሪያ የሚገኙ የጎባ ላፍቶ ወረዳ ሙሉ ቀጠናዎች እንደዚሁም የሀብሩ ወረዳም እንደዚሁ በቁጥጥር ስር ውሏል። ከወልዲያ በቅርብ ርቀት ሰምቦ፣ ሲሪንቃ፣ መርሳ እንደዚሁም የውርጌሳና ውጫሌን ጨምሮ እስከ ሐይቅ ዙሪያና ደሴ ሰንሰለታማ ተራሮች ዙሪያ ገባውን በፋኖ ቁጥጥር ስር ውሏል። በመርሳ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የልጅ እያሱ ኮር አካል የሆኑ የፋኖ ሰራዊት መርሳ ከተማን በቁጥጥር ስር በማስገባትም ማህበረሰቡን የማረጋጋት ስራዎችና ማንኛውንም የንግድና ማህበራዊ እንቅስቃሴዎችን በጥንቃቄ እንዲከውኑ መልእክት ሲያስተላልፉ ህዝቡን ሲያረጋጉ ውለዋል። በተመሳሳይ በሌሎች ቀጠናዎችም ከፍተኛ ወደ ውጊያ ተደርገው በርካታ ድሎች ተገኝተዋል። አጠቃላይ ሁነቱን በተመለከተ በማታው የአፋባም አራቱ ማዕዘናት የመረጃ ሰዓት በዝርዝር መረጃዎች የሚወጡ ይሆናል። እኛም እናደርሳቸዋለን። ውድ አድማጭ ተመልካቾች በዚሁ የምስራቅ አማራ ቀጠና ሚኒልክ እዝ ዋና ሰብሳቢና የአፋባ ሴንትራል ኮማንድ አባል የሆነው አርበኛ ምሬ ወዳጆ ያስተላለፈውን መልእክት ነው ወደ እናንተ የምናደርሰው። አርበኛ ወርካው ምሬ ወዳጆ በድምፅ መልእክቱን ያስተላለፈ ሲሆን በሁሉም ቀጠናዎች በሚደረጉ ትንቅንቆች የምትቆጣጠሯቸው ከተማዎች የራሳችሁ ከተማ ናቸው፣ የራሳችሁ ቤተሰቦች ቤት ነው። ስለዚህ በጥንቃቄ እንዲሆን የመንግስት ንብረትና ተቋማት የሆኑ ሁሉ የህዝብ መገልገያዎች በመሆናቸው አስፈላጊው ጥንቃቄና ጥበቃ እንዲደረግላቸው፣ ከዚህ ባሻገር አላስፈላጊ የሆኑ ስራዎች ግን የወንበዴ የሌባና የአገዛዙ ተግባር በመሆኑ በዚህ ስራ ላይ ተሳትፋችሁ እንዳትገኙ ሲል ለሰራዊቱ ጥብቅ ማስጠንቀቂያ ሰጥቷል። ከዚህም ባሻገር መላው የአማራ አርሶ አደርና ገበሬ ወደዚህ ህልውና ትንቅንቅ እንዲቀላቀልና እየማድረከ እንዲታጠቅ ሲልም መልእክቱን አስተላልፏል። አርበኛ ምሬ ወዳጆ ያስተላልፈውን የድምፅ መልእክት በቀጥታ እንድትከታተሉ ጋበዝ ናችሁ።
ሰላም ጤና ይስጥልን። ዋርካው ነኝ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ሚኒልክ ዕዝ ዋና ሰብሳቢ። እንግዲህ እንደሚታወቀው ዛሬ 3ኛ ቀናችን ነው ማለት ነው። የአርበኛ ሳጅን አደም አባናደው መታሰቢያ የትግል ጉዞ ዛሬም እንደቀጠለ ነው። በዚህ ትግል የአማራ ሕዝብ ለ4 ዓመታት ያለ ማቋረጥ በብዙ መከራ ውጣ ውረድ ያለፈ ነው። አሁንም ከዛው ያላነሰ ነው ማለት ነው። አሁን የመጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል። ለዚህም እንግዲህ በየቤትህ በየደጃፍህ ምሽጉን ጭሮ በማፈን ፋኖን ትደግፋለህ በማለት ህዝባችንን ከፍተኛ ስቃይ ሲያሰቃይ የነበረው የብልጽግናው መንግስት ዙፋን አስጠባቂ ማለት ነው። እንደሚታወቀው ሰሞኑን በከፍተኛ ድቆሳ ላይ ነው እንደምታዩት ያለው። ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ከፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይህን ትግል ከዚህ ደረጃ ደርሰዋን። አሁን ላይ የያዘውን ትጥቅ ይዞ ሳይወጣ ሲገፍ ሲያሰቃይህ የነበረውን እየያስክ መታጠቅ አለብህ ማለት ነው። ስትታጠቅ እያመጣህ እያስመዘገብክ የቡድኑን መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለግከውን አንተ እያያስክ እንድትታገል ወይም መጠበቂያህን እንድትይዝ ስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ምኒልክ ዕዝ እያደረጋችሁት ያለው ተጋድሎ ለእናንተም ከፍ ያለ ሞራን እንዲሁም አጠቃላይ ለአፋብኃ በሙሉ ልብ የሚያሞቅ ከፍተኛ ተጋድሎና ትንንቅ ነው እያደረጋችሁ ያላችሁት። እንደሚታወቀው የዛሬ 3 ዓመት የበላጎ ታሪክ የሚረሳ አይደለም። እንደሚታወቀው መከላከያ 1 ወር የአማራ ልዩ ኃይል መከላከያ ኮማንዶ ሁሉም ሳይቀር ከእግረኛ እስከ ኮማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን 1 ወር ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጀነራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት ስማቸውን ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ያንን የማይደፈር የመሰለ ምሽግ 1 ወር ታግለው ያልሰበሩትን የሰበረበት ጊዜ እንዳጋጣሚ ሆኖ ትላንት 15 እና 16 ነው መስከረም ያ ታሪክ የተሰራው ማለት ነው። አሁንም የማይነካ እና የማይዳሰስ የመሰለውን ያንን ታሪክ ደግሞታን ማለት ነው ሰራዊታችንና። ስለዚህ የህዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ሚኒልክ ዕዝ ይሄን ያስመሰከረበት ቀን ነው። ይችን ቀን ዳግም 2ኛ ጊዜ እየሰሩት ነው ማለት ነው። አሁንም ለ3ኛም ለ4ኛ ጊዜ ይቀጥላል። ስለዚህ በያላችሁበት ድሉም ተግባሩም ከናንተ ጋር ይሁን። ጠላታችንም እንግዲህ እኛ እውነትን ስለያዝነ እንዴት እንደሆነ እያሳየነው ነው። ውሸትን የያዘ ምን ጊዜም የምባይ ካብ ነው። እንዴት እየተናደ እንደሆነ ይታወቃልና አርበኞች እንኳን አደረሳችሁ ለዚህች ቀን። እየደገማችኋት ነው ያላችሁት። በዚህ ከፍተኛ ኩራት ይሰማችኋል። ይሄን ስታደርጉ ታዲያ ከአንድ ወታደር የሚጠበቅባችሁን መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት የማንኛውም የስርዓቱ አገልጋይ የመከላከያም አድማ በተናም ሚኒሻም ማንኛውም የስርዓቱ አገልጋይ የተማረከ ወታደር መግደል ለእናንተም ለትግልም የሚበጅም አይደለም። እንደ ትግል እንዳለም አቀፍ ሕግም ያስወቅሳንም ያስጠይቃንም እንደ ሰብአዊም ተገቢም እንዳልሆነ ካሁን በፊት ብዙ የተማማርንባቸው ነገሮች አሉ። ያንን በጠበቀ መንገድ የማረካችሁትን ወታደር አንተ እንዲህ ነህ አንተ እንዲህ ነህ አንተ እንዲህ ነህ የሚባል ስም አያስፈልግም። እየተቀበላችሁ ስርዓት ባለበት ማስቀመጫ
ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወደ ሀገሩ የሚሸኘው ይሸኛል። መቆየት ያለበት አካል ሊቆይ ይችላልና ይህን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በምትቆጣጠሩት ቦታ የምትቆጣጠረው የራስህን ከተማ ነው፣ የራስህን ቤት ነው። ተባረህ ወጥተህበት ተሳደህ የነበረው ነው። ዘለ ስትገባ ተቋሞችን፣ የመንግስት መስሪያ ቤትን የህዝብ መገልገያ ናቸው፣ የስርዓቱ አይደሉም። የህዝብ መገልገያ ስለሆኑ ባንኮችን፣ ማንኛውንም መስሪያ ቤት መቆርቆር፣ መስበር፣ ምንም ነገር መነካካት ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ካንተ የሚጠበቅ አይደለም። ይሄን አደራ ላለሁኝ ማለት ነው። ህዝቡም በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረክ ኖ ማለት እንዳለብህ፣ መጠበቅ እንዳለብህ፣ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው። ሌላውና የመጨረሻው ይሄ ብልጽግና ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ከሰው ቤት ገብቶ መፈተሽ፣ የሆነ ነገር ማድረግ፣ እርምጃ መውሰድ ይህም የተከለከለ ነው። ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና ይሄንም አደራ እንላለን አጥብቀን ማለት ነው። ሌላው የመጨረሻው ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው። እኛ ተዋጊዎች ነን። እንደሚታወቀው ከፍተኛ ድጋፍ ያስፈልገናል። የማረክነው ምርኮኛ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን። ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ካለው የአቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይህን የዓለም አቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው። ከዚህ የመጨረሻው የማስተላልፈው የአማራ ሕዝብ ከዚህ በኋላ የማይቀርልህን ነገ ቢመለስም ይሄ ጠላት እንደማይምርህ ይታወቃል። ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍክ ልጆችህን ከጀርባም ከጎንም ከፊትም ሆነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን። ሌላውና የመጨረሻው እንደሚታወቀው የአብይ አህመድ ልክስክስ ወታደር ወይም ልክስክስ መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው የአማራ ህዝብ እየሄዱ ያሉት ማለት ነው። ስለዚህ የአማራ ህዝብ ለምን ባንክህ ይዘረፋን? ለምን ንብረትህ ይሄዳን? ይህን ከፊት ቆመህ ተኝተህ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ። ይህን ስል በግድ በጉልበት አቅምም ላይኖርህ ይችላል። አንድ ሆነህም ከተነሳ ልታስገድድ ትችላለህ። እኛ በእኛ በኩል የምንነካው የምንሰብረው የምንዘርፈውም አንድም ነገር የለም። ስለዚህ አሁን እንደዚህ እያደረገ ያለው የአማራን ህዝብ ባዶውን አድርጎ ለመቅረት ነገ እንደሚታወቀው ባሻጋሪ ሆኖ በጀትም በድሮንም ለመቀጥቀጥ ህዝቡንም በኢኮኖሚ ለማድቀቅ ስለሆነ መንግስት ነኝ ካለ ባንክን ተቋምን እየዘረፈ ለምን ይሄዳል? እኛም አንነካም። እኛም ከነካን እንደ ህዝብ ቁመህ ማውገዝ ትችላለህ። እኛ ቃል እንገባልሃለን። እየዘረፈ የሚሄደውን ኃይል ግን ማውገዝም መጠየቅም ትችላለህ። እምቢ ካለም ችግሩ ከመንግስት እንደሆነ ይህን እንደ ህዝብም ትረዳለህ። ለዓለሙ ማህበረሰብም ድምጥህን ሰሚ ባይኖርህም ታሰማለህ ማለት ነው። ስለዚህ ብትችል መንገድህን እየዘጋህ እየዘረፈ የሚሄደውን ነው ማለት አለብህ። አቅም ካጣህም ደግሞ የሚያደርገውን ገድል ማየት አለብህ። ከዚህ በተጨማሪ የአማራ ፋኖ አርበኞች በየደረሳችሁበት ቀፎ እያደረገው የሄደውን ባንክ አንተ በዙሪያው ብትልከሰከስ ስሙም በእኛ ሊማከክ እንደማይገባው ስለማምን
ማንም ሰው ይኑረውም አይኑረውም ባንኮችን የባንክ ጥበቃዎች ቀጥታ መሳሪያችሁን እያስቀመጣችሁ እናንተ ዙሪያውን እያስከበራችሁ መቀመጥ አለባችሁ ብዬ አስባለሁ። ማንም ሊነካችሁ የሚችል የለም። ስለዚህ ህዝብም ተዘርፈ በመንግስት መሄድህን ማወቅ መቻል አለብህ ብዬ አስባለሁኝ ማለት ነው። አመሰግናለሁ። ተመልሰናል። ውድ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይለ ሰሜን አማራ ቀጠና ዋና አዛዥ እና የአፋብኃ ማዕከላዊ ኮማንድ አባል የሆነው አርበኛ ሀብቴ ወልዴ ያስተላለፈው መልእክት እናስከትል። የፋሽስቱ ብልጽግና ጀንበር እየጠለቀች ነው። የአማራ ፋኖ ድል ፀሐይ በመሃል 4 ኪሎ እያበራች ነው። የድል ፀሐያችን ለአማራ እያበራች ለጠላቶች ደግሞ እያቃጠለች ነው ብሏል። ውድ ድርጅታችን የአፋብኃ ሴንትራል ኮማንድ አመራሮች፣ የደቡብ ምዕራብና ምስራቅ አማራ ቀጠና እዞች፣ በየደረጃ ያላቸው የእዝ ስራ አስፈጻሚዎች፣ የኮርና ከዛ በታች ያሉ ኃይል መሪዎች በሙሉ ይህ መልእክት ከሰሜን አማራ አፋብኃ በላይ ዘለቀ እዝ ከጎንደር ሰማይ ስር ለታጋዩ ሰራዊታችንና ለመላው ህዝባችን የተላለፈ የትግል መልእክት ነው ብሏል አርበኛ ሀብቴ ወልደኝ። በወሎ ቤት አማራ ሰማይ ስር እየተደረገ ያለው የዘመቻ አርበኛ ደማሊ ውጊያ የ2 ዓመት የትጥቅ ትግል ጉዟችን በተለይም የአፋብኃ ድርጅታዊ ትግል መስመራችን ምን ውጤታማ እንደሆነ ያሳያል። በዘመቻ አርበኛ ደማሊ አባናደው እየተመዘገቡ ያሉ ወታደራዊ ድሎች ትርጉማቸው ዘርፈ ብዙ ነው። ከብዙ በጥቂቱ ይህ ድርጊት ውጊያ ቀጥታ 4 ኪሎ ላይ ያነጣጠረ የ4 ኪሎን የእብሪት ጉዞ በፍርሃት ያራደ የፋኖን የትግል ግብ ወደ መጨረሻው እያደረሰ ያለው ውጊያ ነው። ይህ ውጊያ የአገዛዙን ብሔራዊ መረጃና ደህንነት የኢንሳ ተቋማትን ያፈራረሰ ያለው ውጊያ ነው። ይህ ውጊያ ብልጽግና የሚመካበትን ሰራዊት ፍርስርሱን ያወጣ መልሶ በሰው ኃይልም በስነ ልቦናም ለመገንባት እንዳይችል ያደረገ እግረኛ ሰራዊቱን በመዳድ በማፍረስና በመበተን ወደ ነጻነት ተፋላሚነት እንዲቀላቀል በማድረግ ላይ ያለው ውጊያ ነው። ይህ ውጊያ የብልጽግና ካድሬ የፍርሃቱ ውቅያኖስ ውስጥ የከተተ በካድሬው መካከል ቀውስን የዘራ የሞራል ድምሰሳን ያስከተለ ተአምራዊ ውጊያ ነው። ይህ ውጊያ የአገዛዙን የሚዲያ ፕሮፓጋንዳ ያፈራረሰ፣ የአገዛዙ አፎችን የለጎመ፣ ቅጥረኛ ፈቀላጤዎችን ፕሮፓጋንዳ ራቁቱን ያስቀረ፣ የአማራ ልጆች በደማቸው ታሪክ እየሰሩ ያሉበት ማርሽ ቀያሪ ውጊያ ነው። ይህ ውጊያ የትግሉ ደጋፊዎችን ሁሉ የትግል ወኔ ያስታጠቀ፣ የፋኖ ትጥቅ የደረሰበትን ወታደራዊ የመረጃና ደህንነት የውጊያ ምህንድስናና ዕቅድ የዘመቻ አፈጻጸም የማድረግ አቅም ያመላከተ አዲስ የውጊያ ምዕራፍ ነው። የአማራ ፋኖ ትግል ደጋፊዎች በተለይም የድርጅታችን አፋብኃ ደጋፊዎች በያላችሁት መድረክ የህልውና ትግሉ አካል ሆናችሁ መዳረሻው ድልና ነጻነት ያደረገውን ትግላችን በጽናት እንድትደግፉ የትግል ጥሬን አቀርባለሁ። በዚህ አጋጣሚ ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ወገኖች በሙሉ እንኳን ለብርሃነ መስቀሉ በዓል አደረሳችሁ። የክርስቶስ መስቀል ተስፋ ባለመቁረጥ ፍለጋ ከተደበቀበት እንደተገኘ ሁሉ የአማራ ህዝብ የነጻነት ትግልም በልጆቹ ቆራጥ መስዋዕትነትና ድል ነጻነቱ ይገኛል። ህልውናውንም በተባበረ ክንዱ ይረጋገጣል። ድል አፋብኃም ድል አማራ ህዝብ። አርበኛ ሀብቴ ወልዴ የአፋብኃ ሴንትራል ኮማንድ አባልና የሰሜን አማራ በላይ ዘለቀ እዝ ዋና ሰብሳቢ ሲል መልእክቱን አስተላልፏል። እኛም ወደ እናንተ ጆሮ አድርሰናል። ከምዕራብ አማራም የቴዎድሮስ እዝና ከደቡብ አማራም አሳምነው ጽጌ እዝም እንደዚሁም መልእክት ደርሶናል። ውድ አድማጭ ተመልካቾቻችን ከምዕራብ አማራ ቴዎድሮስ እዝ የቤተ አማራው ድል ስትራቴጂክ ድሎቻችን የመጀመሪያው ምዕራፍ ተደርጎ የሚወሰድ ነው። በዝርዝር ስናየው ሲልም የአፋብኃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳምጤ ያስተላልፏል። የሰራዊታችንን የማድረግ አቅም ለዓለም ያሳየንበት እንዲሁም በዓለም የጦርነት ታሪክ በሰዓታት ውጊያ 2 ነባር ክፍለ ጦሮችን በመደምሰስ አዲስ ነገር የተሰራበት፣ መከላከያውን በማመን ወገናቸውን ለአሸባሪ አሳልፈው ሆዳቸውን የሚሞሉ የአማራ ብልጽግና ካድሬዎች ትልቅ ትምህርት የሚወስዱበት፣ የጀነራሎች ብዛት፣ የደረደሩት ማዕረግና ኮከብ፣ እንደ ነፍስ ወከፍ መሳሪያ በገፍ የታጠቁት ድሮን፣ መድፍ፣ በኤም ታንክና ሚሳኤል ጽኑ ዓላማ ባለው ሰራዊት ፊት ምንም እንደሆነ የታየበት፣ በአዲስ አበባ መንገድ ላይ መብራቶች ሊዳፈን የተሞከረ የአማራ ህዝብ ጀግነትና ተጋድሎ አቧራውን አራግፎ ለዓለም ያሳየበት፣ አብይ መንግስት ሆኖ ይቀጥል ይሆን ለሚለው ዓለም አቀፉ ማህበረሰብ ጥያቄ በቂ ምላሽ የሰጠበት፣ በእርግጥም ፋኖ ተራ ሸማቂ ወይስ የተደራጀ ሰራዊት ያለው ኃይል ነው ለሚለው የዲፕሎማቶችና የኢንቴሊጀንሱ ዘርፍ ጥያቄዎች የተግባር ምላሽ የተሰጠበት፣ የዓለም አቀፉን የጦርነት ህግ መሰረታዊያንን አክብረን ጠላትን ከህዝብ በመነጠል መደምሰስ የምንችል መሆኑን፣ ምርኮኞችን በሞራል የምንይዝ መሆኑን፣ በእርግጥም ለትልቅ ህዝባዊ ዓላማ የምንዋደቅ መሆናችንን ያስመሰከርንበት፣ የአብይ አህመድ የጦርነት ፕሮጀክቶችን ለበርካታ ዓመታት ታይቶ በማይታወቅ ሁኔታ የምርኮኛ ማዕበልን ለዓለም ከማስተዋወቃቸው በስተቀር አንዳች
ዘመናችን ፖለቲካዊና ወታደራዊ ድል የማያወጡ የሽብር እቅዶች መሆናቸው የታየበት አየሩ በአንድነት መንፈስ ሲሞላ የሰራዊቱ ወኔና ጀግንነት ምን ያህል ከፍ እንዳለ ያየንበት ተጋድሏችንና አቅማችንን ለሶስተኛ ወገኖች ሊያሸጋግሩ የሚዳዳቸው ራስ ጠል አማሮችን አፍ ያስያዝንበት በእርግጥም ፋኖ ተለጣፊ ሳይሆን ጸረ አገዛዝ ትግሉ ፊት አውራሪ መሆኑን ያረጋገጥንበት ጽናትና ቁርጠኝነትን ይዘን የማይደፈረውን ደፍረን ግዙፉን ኃይል አከርካሪውን ሰብረን ያሳየንና ከድል በኋላ ለዘመናት ያልተረጋጋውን የቀንዱን ፖለቲካ የመለወጥ እድል እጃችን ላይ ያለ መሆኑን ለሚመለከተው ሁሉ ተጨባጭ መልእክት ያስተላለፍንበት ነው ብለዋል። አርበኛ አስረስ ማረ ዳምጤ የአፋባ ማዕከላዊ ኮማንድ አባል ባስተላለፈው መልእክት በተመሳሳይ ከደቡብ አማራ ቀጠና ሳምነው ጽጌ እዝ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሰሞኑን ድል አስመልክቶ መልእክት አስተላልፏል። ላለፉት ተከታታይ ቀናት የአፋብኃ ምኒልክ እዝ ዘመቻ አርበኛ ደማሊ ማባናደው በሚል በተጠና መንገድ በጠላት ላይ ጠንካራ ክንዱን በማሳረፍ አስደማሚ ድሎችን እያስመዘገበ ወደፊት በመገስገስ ላይ ይገኛል ብሏል። በጠላት በኩል መደናገጥን በድርጅታችንና በህዝባችን በኩል ብሩህ ተስፋን ያሳየን ይህ ድል ያለ በሳል ወታደራዊ ጥበብና ስክነት ሊመዘገብ የሚቻለው አይደለም። ለዚህም በየደረጃ ያላቸው ወታደራዊና ፖለቲካ አመራሮችና በአንዲት ነፍሳችሁ ተወራርዳችሁ ይህንን ድል ያስመዘገባችሁ የአፋብኃ ምኒልክ እዝ ሰራዊት እንኳን ደስ አለን እንኳን ደስ አላችሁ ብሏል። አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የአማራን ህዝብ ትጥቅ ማስፈታት የሚባል መንግስታዊ ውንብድና የአማራን ህዝብ በማስታጠቅ የሚቀጥል ይሆናል ሲልም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ያሳምነው እዝ ዋና መሪ አርበኛ ደሳለኝ ሲያስብ ሸዋ መልእክቱን አስተላልፏል። ከዚህ ባሻገርም በርካታ መሪዎች እንደዚሁ መልእክታቸውን እያስተላለፉ ነው የሚገኙት። በቀጠናው የተደረገው እጅግ የሚያስደስትና እጅን በአፍ የሚያስጭን ጀብዱና ድል ተጠናክሮ እንደቀጠለ ነው። ወደ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን አሁንም መረጃችን እንደቀጠለ ነው። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በድጋሚ ጋበዝኩ። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጠላት ላይ እየወሰደ ያለውን እርምጃ አጠናክሮ ቀጥሏል። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7ለ7 እና የአጼ ይኩኖ አምላክ ክፍለ ጦር በፈረድ ውሃና ሸበቶ በተባለ ቦታ ከባድ ውጊያ አካሂደዋል። የአጼ ዘርዓ ያዕቆብ አንደኛ ኮር የ7ለ7 ክፍለ ጦር ቃኞችና ደመላሽ ሻለቃ አንድ ሻምበል በቅንጅት በፈረድ ውሃ ቀበሌ በወሰዱት ኦፕሬሽን ጥምር የአብይ አህመድን ሰራዊት ዱቄት አድርገዋል። ይህንን ኦፕሬሽን የወሰዱት ነበልባሎቹ የ7ለ7 ክፍለ ጦር ቃኞችና የደመላሽ ሻለቃ ጠላት ቀጠና ድረስ ዘልቀው በመግባት ነው። በዚህ አውደ ውጊያም ጠላት የደረሰበትን ምት መቋቋም አቅቶት አስክሬኑ እያንጠባጠበ ጥሎ ወደ አጣየ ከተማ ወጥቷል። በተመሳሳይ የአጼ ይኩኖ አምላክ ክፍለ ጦር ብሩኬ ደምሴ ብርጌድ በአንጾኪያ ገምዛ ወረዳ ሸበቶ ቀበሌ በወሰደው ድንገተኛ መብረቃዊ ጥቃት 100 አለቃን ጨምሮ በርካታ የስርዓቱን ሰራዊት ደምስሷል። የብሩኬ ደምሴ ብርጌድ ከግሸራቤል ወረዳ ተነስቶ ወደ አንጾኪያ ገምዛ ወረዳ በተንቀሳቀሰም ራሱን 105ኛ ኮማንዶ ብሎ በሰየመው ጠላት ላይ በተወሰደ እርምጃ ኃይለ መሪውን ከነ አባሉ አስደምስሶ ሸሽቷል ብሏል። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ የህዝብ ግንኙነት መምሪያ ኃላፊ ባደረሰው መረጃ መሰረት በተለይ በወለጋ ክፍለ ሀገር የሚኖረው አማራ ላይ የደረሰው ግፍ እንኳንስ በገሃዱ ዓለም በልብ ወለድ መጽሐፍ ላይ ለመጻፍ እንኳን ጸሐፊው እጁ ሊታዘዝለት የማይችለው ከአእምሮ በላይ የሆነ የበደል ጥግ ደርሶበታል። እንኳን ለሰውና ለዱር እንስሳትና ለእጽዋት ህልውና ጥብቅና እንቆማለን የሚሉ የሰብአዊ መብት ተሟጋቾች ባሉበት ዓለም ላይ አማራ ላይ የደረሰውን ስቃይ ሰበር ዜና ብለው መሞታችንን ከማረጋገጥ ባለፈ ምንም አለማድረጋቸውን ስናይ ለአማራ ሞት ይቻለም ተባባሪና ታስብሎናል ብሏል። ቢዛሞ እዝ ባወጣው መግለጫ አማራ ከፈጣሪ በታች መዳኛው ክንዱ ብቻ መሆኑን ባሳለፍናቸው 5 ዓመታት ራስን የመከላከል ተፈጥሯዊ መብቱን በመጠቀሙ ልምድ አግኝቶበታል። ቀጥሎ በወለጋ ክፍለ ሀገር የሚኖረውን አማራ ከፈጽሞ መጥፋት ለመታደግ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ አደራጅቶ ዱር ቤቴ ካለ ሰነባብቷል። የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የአማራ ህልውና የሚረጋገጠው ሁሉም ታጋይ በአንድ አታጋይ አማራ ድርጅት ስር ሆኖ ሲታገል እንደሆነ በጽኑ ስለሚያምን በተለያየ ጊዜ አማራ ፋኖ አደረጃጀቶች ወደ አንድ አማራዊ ድርጅት ለመምጣት ባደረጉት ሙከራ ሁሉ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ ተሳታፊ በመሆን የበኩሉን አስተዋጽኦ ሲያበረክት ቆይቷል ብሏል። ግንቦት 1 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ሲመሰረትም ከመስራቾች ውስጥ አንዱ በመሆን የቆመለትን ዓላማ ለማሳካት አንድ እርምጃ ወደፊት ተራምዷል። ለዚህም የአማራን የመከራ የሰቆቃና የግፍ ዘመን ለማሳጠር እንዲሁም ቀጣዩን የአማራ ህዝብ ዕጣ ፈንታ ታሳቢ ያደረገ ትግል ምዕራፍ ውስጥ ለመግባት ሲባል ስንታገልበት የነበረውን ድርጅታችንን የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ የስም ስያሜውን ወደ አማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የቀየርን መሆኑን እያሳወቅን አፋብኃ ለቢዛሞ እዝ በላክልን ደብዳቤ መሰረትም የአማራ ህልውናን ለማረጋገጥ በሚያደርገው
በሚደረገው ሁሉን አቀፍ ትግል ውስጥ ያለምንም ቅድመ ሁኔታ ድርጅቱ በሚፈልገው መስመር ለመሰለፍ ዝግጁ መሆናችንን ማሳወቅ እንወዳለን ብሏል። በመሆኑም በመላው ዓለም ለምትገኙ የአማራ ፋኖ ታጋዮችና ደጋፊዎች የ70 ሚሊዮን የአማራን ህልውና ለማረጋገጥ የተመሰረተው የጋራ ቤታችን አፋባ ሌላኛው የቤቱ ግርግዳ የአማራ ፋኖ ብሔራዊ ኃይል ቢዛ ሙዕዝ መሆኑን በደስታ ልናበስራችሁ እንወዳለን። ከእንግዲህ አማራ ለአማራ ከአማራ በአማራ የመጣ የሄደው የሚገድለው ባለጊዜ እንዳይኖር ዛሬ ላይ ሆነን ነገን እንሰራለን። በመጨረሻም ይህ የአዲሱ ትውልድ ህልውና ትግል የአማራ ህዝብ ስቃይ ጊዜያትን በማሳጠር ትንሣኤውን በቅርቡ ለማድረግ የሚያደርግ ነውና ከሁሉም በፊት የአማራን ህልውና ማረጋገጥ ይቅደም እንላለን። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ቢዛ ሙዕዝ መግለጫ ይዞ ወጥቷል። እኛም እንደ ሚዲያም ለመላው የአማራ ፋኖ ታጋዮች፣ አመራሮች እንዲሁም የትግሉ ባለቤቶችና ደጋፊዎች እንኳን ደስ ያላችሁ ለማለት እንወዳለን። ውድ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ለዛሬ መስከረም 16 ቀን 2018 ዓ.ም ወደ እናንተ የሚደርሱ መዋዕለ ፋኖ ዜና ጥንቅራችን በዚሁ ተጠናቀዋል። ውድ አድማጭ ተመልካቾች አብሬ ቆይታ ያደረኩት ወንዳለ ቢክስ ነኝ። እንኳን ለመስቀል ደመራ በዓል በሰላም አድረሳችሁ እንላለን። እንደ ዓለም አቀፍ ፋኖ ሚዲያ መልእክቱ ይድረስ ብለናል። ወደ አድማጭ ተመልካቾች አጠቃላይ የዛሬ አራቱ ማዕዘናት ትንቅንቅ በተመለከተ በሌላኛው መረጃችን ወደ እናንተ በዝርዝር የምናስደምጣችሁ ይሆናል። መልካም ጊዜ ተመኘን።